መዝረፋችሁን በአደባባይ ተገልጹታላችሁ። ሰርቆ አያፍሩ። ነውሩም ጌጡም እኛ ጋር ነው ያለው። የአቡነ ገብርኤል የቤተ መቅደስ ውስጥ የሴራ ስብሰባ። አሁን እርሱን አባት እያልኩ ጣራለሁ አይደለም። ምንም ማድረግ አልችልም። ሊቃነ ጳጳሳት ስለሚሊዮን ብር ምስክርነት ነው የምትሰጡት። ሰላም ጤና ይስጥልኝ ውድ ቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። እንደምናላችሁ ዛሬ መረጃዎች ይዤላችሁ መጥቻለሁ። ሶስት ወሳኝ መረጃዎች ነው ይዤላችሁ መጣሁት። በዋናነት በ3.4 ሚሊዮን ብር የተዘረፈው የህዝብ ገንዘብን በተመለከተ ያስኩላችሁ መረጃ አለኝ። በማስከተል ደግሞ አንድ ኦርቶዶክሳዊ ወጣት ልጅ ብቻውን አንድ ቤተክርስቲያን ማስገንባቱን ተከትሎ እሱን ያስኩላችሁ መረጃ አለኝ። ሌላኛው ደግሞ ጳጳሳት ምን ያህል ክህደት አደባባይ ላይ እንደወጣ የሚያሳይ ሌላ ተጨማሪ መረጃ ይዤላችሁ መጥቻለሁ። አቡነ በርናባስ የተደበቀው ቪዲዮአቸው በአደባባይ ወጥቷል። እሱም በተመለከተ ያስኩላችሁ መረጃ አለኝ። አብራችሁ ስትቆዩ ሁሉንም ትሰሙታላችሁ። አራያ መካሻ ነኝ። የምትከታተሉት ቃለ ቀርንን ነው። አብራችሁ ስትቆዩ ጋብዛለሁ። ከዚህ በኋላ ማስታወቂያውን ተከታትለን ወደ ፕሮግራማችን መንገባ ይሆናል። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የመጀመሪያው መረጃ ይሄ ከኋላ የምታዩት ምስል ነው። ይሄ የመጀመሪያው መረጃ በጣም በብዙ ዋጋ ያወጣለት እጅግ በጣም ብዙውን ህዝብ ያገለግላል ተብሎ የታሰበለት ለብዙ ህዝቦች ጥቅም ይውላል፣ በተለይ ተማሪዎችን እጅግ በጣም ያገለግላል ተብሎ ታስቦ የክልሉ የዞኑ ስራ አስፈጻሚ ጽሕፈት ቤት በዋናነት ለክልሉ መርቶ ክልሉ በጠቅላይ ሚኒስትር እንዲመራ አድርጎ የጠቅላይ ሚኒስትሩ ከዓለም ባንክ ተበድሮ ያስገነባው መጸዳጃ ቤት ነው። የአራት ክፍል የምታዩት መጸዳጃ ቤት በ3.4 ሚሊዮን ብር በሚል ሰበብ ነው የተዘረፈው። ወዳጆች ጠቅላይ ሚኒስትሩም በዓለም ባንክ ጋር የሚሆነ የክልሉን ቢሮም ጋር ምንም መረጃ የለም። እኔ የምነግራችሁ ገንዘቡን ለማውጣት ምን ያህል ርቀት እንደሚኬድ ምን ያህል አሳፋሪ ጉዳይ እንደሚኬድ ላሳያችሁ ፈልጌ ነው። ይህ የምታዩት ስፍራው የት መሰላችሁ? የክልሉ ማህበራዊ ትስስር ገጽ ላይ ነው መረጃ ያገኘሁት። ጎፋ ዞን ሞላ ገዳ ወረዳ ገቨርንመንት ኮሚኒኬሽን አፌርስ ኦፊስ ላይ የተለጠፈ ነው። በጎፋ ዞን መሎ ጋዳ ወረዳ 3.4 ሚሊዮን ብር በላይ የተገነባው ዘመናዊ ወንባ ሁለተኛ ደረጃ ትምህርት ቤት ውስጥ የተማሪ መጸዳጃ ቤት ነው። ይህን ማሳያችሁ 4 ክፍል መጸዳጃ ቤቱ 3.4 ሚሊዮን ብር አወጥቷል። በወርቅ ነው የገነባችሁት። ብሎኬቱ የተሰራው በወርቅ ነው። አንድ ብሎኬት ስንት መቶ ሺህ ብር ነው ያወጣላችሁ? ጉድጓድ ወደ ስር በታች በኩል ቆፍራችሁ ሲኦልን ወይስ ገነትን አገኛችሁ? እዛ ቤት የሚጸዳዱት ሰዎች ወርቅ ነው ወይ የሚጥሉት? ምን ፈልጋችሁ ነው እንዲህ አይነት ወሬ? ወሬው ብቻ አይደለም፣ ገንዘብ ለመዝረፍ እንዲህ አይነት ወረዳ ታች ወርዳችሁ ድረስ እንዲህ አይነት ዘረፋ የጀመራችሁት። አሁን ይሄንንም ስራ አስፈጻሚ ተብሎ ሪቫን የሚቆጥረው በብልጽግና ፓርቲ ወይ ደግሞ በስራ አስፈጻሚው የተመረጠ ከሆነ ፓርቲ የተመደበ ሰው ነው። ይሄ ለብነት ያለው እዛ ጎፋ ነው። በነገራችን ላይ ላስታውሳችሁ፣ ጎፋ ዞን ላይ አምና ህዝብ ተረባርቦ ህዝብ ለምኖ ጎፋ የመሬት ርዕደት በመኖሩ ምክንያት እዛ ወረዳ ዞን ላይ መከራውን የሚያይ ስቃይ የሚያይ ህዝብ ህብረተሰብ ያለበት ከተማ ነው፣ ዞን ነው። ገንዘብ ተሰባስቦ ለአካባቢው ክልሉ ቢሮ ይግባና ህብረተሰቡ የሚጠለልበት ስፍራ ይሰጠው ተብሎ እስቲል እስካሁን ድረስ ህብረተሰቡ መጠለያ አላገኘም። ተጠልሎ አልተጨረሰም እስካሁን። እናንተ 4 ክፍል መጸዳጃ ቤት በ3.4 ሚሊዮን ብር ትገነባላችሁ።
ወራዳ ብንላችሁ ስድብ ነው አይደለም? ሌባ ብንላችሁም ስድብ ነው አይደለም ለእናንተ? እናንተ ግን ማህበራዊ ትስስር ገጽ ላይ የመንግስት ሚዲያ ላይ እንዲህ ስትገልጹ አታፍሩትም። እኔ እኮ የሚገርመኝ ኮት ለብሳችሁ መዋሸታችሁ መዝረፋችሁ አለማነሱ ነው። ኢባስ መዝረፋችሁን መደበቅ ሲገባችሁ መዝረፋችሁን በአደባባይ ትገልጹታላችሁ። እና ተመራቂ ተማሪ ነው እናንተ ጋር ገብቶ የሚሰርቀው። እውነት ሀቅ እንዲሰራ የምትፈልጉት እናንተ ጋር ነው። የእናንተ አይነት አሰራር ታይቶ ነው ወይ በ3.4 ሚሊዮን ብር ወርቅ የሚጸዳዱ ህፃናቶችና ተማሪዎች የሃይስኩል ተማሪዎች እንድናገኝ የምትጠብቁት ነው ወይ? ስራ አስፈጻሚ እየገባ ነው የሚጸዳዳበት? ሻወር አለው ውስጡ፣ ገንዳ አለው መተኛ፣ ማለም ያህል ሚስት ትሰጣላችሁ። በታች ወርዶ ሌላ ዓለም ላይ ይገባል። አውሮፓ ምናምን ተዝናንቶ የሚመጣበት ፕሌን አለው ከፍሎ የሚመለስበት። ሀገራችን እዚህ ደረጃ ላይ ነው ያለችው። እንግዲህ ደቡብ ክልል ይሄንን ጉዳይ እንዴት ደቡብ ምዕራብ ኢትዮጵያ ይሄንን እንደሚመለከተው አላውቅም። ብቻ እሱም ብቻ አይደለም ይሄንን የሚመለከተው የሀገሪቱን መንግስት የሚመራው ፓርቲም ይሄን እንደሚመለከተው አላውቅም። ግን በቅርቡ ምላሽ ይሰጥበታል ብዬ ተስፋ አደርጋለሁ። እያንዳንዱ ጉዳይ ሁሉም ወደ ላይ ማምጣት ሳይሆን ታች ያሉትም ሌቦች በጣም ጥርስ ያወጡ ስለሆኑ ሲሰርቁ አያፍሩም። ከየት መጣ አካላችሁ? ይሄን ስነ ምግባር የሚመራውና ስነ ልቦናውን የሚገነባው ማህበረሰብ የወለደውን ትውልዱን ያመጣውን እንደነዚህ አይነት እናቶችን ይወልዳል። አሁን እነዚህ እናት ተጠያቂው ማን ነው? የትም ይሁኑ እኔ የትም አልነግራችሁ። እንዲህ አይነት የጎፋ ዞን ላይ በ3.4 ሚሊዮን ብር ሽንት ቤት የመጸዳጃ ቤት የሰሩትን 4 ክፍል ጠባብ ቤት የሰሩትን ሰዎችን ያክል እኮ በሁሉም ክልል ላይ ያሉ። ታዲያ ከጎዳና ላይ ልመና እናስቆማለን እንላለን አይደል? ከህብረተሰብ ዘርፈን ለአንድ ስራ አስፈጻሚና ለአንድ ለዚህ ኮንስትራክሽን ላይ ለሚሰሩ ተጫርተውና ተቧድነው ለሚዘርፉ ዘረፋ እነዚህ እናቶች ዋጋ ይከፍላሉ። አስፓልት ዳር ወጥተው ህፃናቶቹ ጎዳና ይወጣሉ። መጠለያ አጥተው ይሰቃያሉ። የሚበሉት አጥተው ይሰቃያሉ። እንዳይለምኑ ሆቴል ቤት የሚተርፈውን ትራፊ ስጦታ አይደለም የሚሰጧቸው፣ ምግባቸውን አይደለም የሚያካፍላቸው። ትራፊውን ለሚሰጧቸው እንኳን 10 ሺህ ብር ተቀጧቸዋላችሁ። እንደነዚህ አይነት ስራ አስፈጻሚ በየቀበሌው በየወረዳው በየክልሉ በየዞኑ መድባችሁ እነሱ ዘርፈው ከኑሮ አስወጥታቸው መከራና ስቃይ አይተው እንዲህ በቱቦ ስር ዝናብ ሲዘንብ ፀሐይ ሲመጣ ከአውሬ እየተጠለሉ የሚጠለሉ እናቶችን ወጥተው እንዳይለምኑ ደግሞ የሚሰጧቸውን ሰዎች ደግሞ ተቀጧቸዋላችሁ። ማላይ ነው ታዲያ ተጠያቂ? እናንተም በዚህ ተጠያቂ ናችሁ፣ እነዛም በዛ ተጠያቂ መሆን አለባቸው። እነዚህ እናቶች ምን ሰርተው ይብሉ? መከራቸውና ስቃያቸው ነው ያሉ። እንደይንን ብዬ ይሄንን ወጣት ላስመልክታችሁ። በጣም ነው የማመሰግነው። ዮኒ የሰማዕቷ ልጅ በርታ መድኃኔዓለምን ብቻውን የገነባ ወንድ ጀግና ልጅ ላሳያችሁ። ትላንትና ተመረቀ መድኃኔዓለም፣ ዛሬ ምርቃት ላይ ነው ያለው። ብፁዕ አቡነ ሄኖክ ቤተክርስቲያኑን ባርከው ታቦት እያስገቡ ነው፣ ቡራኬ ሰጥተው። ይሄ የመድኃኔዓለሙን ቤተክርስቲያን የገነባው አንድ ወጣት ነው። ከህዝብ እየለመነ ብረት፣ ሲሚንቶ፣ ቆርቆሮ፣ አሸዋ የማይለምነው ነገር የለም ነበር። ለምኖ ቤተክርስቲያን የሚገነባ ስብዕና ያለው ወጣት እንዳለ ሁሉ ከህዝብ የተሰበሰበ ግብርን ሰብስበው ደግሞ 3.4 ሚሊዮን ብር መጸዳጃ ቤት ላይ እችን የምታከል መጸዳጃ ቤት ላይ የሚቀልድባት ደግሞ ሀገር ነው ያለችን። ይሄ ወንድ ጀግና ልጅ ቤተክርስቲያን ላይ ገብቶ ቤተክርስቲያን ውስጥ አንድ ቤተክርስቲያን ሲገነባ ቤተክርስቲያን ውስጥ ደግሞ ቤተ መቅደስ ውስጥ በጫማቸው በእግራቸው የሚገቡትን ተመልከቷቸው። እኚህ ናቸው ካህናት። ነውሩም ጌጡም እኛ ጋር ነው ያለው።
ብልግናውም ጸያፍ ነገሩም መልካምነቱም እኛው ቤት አለ። እያቸው ተመልከቷቸው እኚህን አባቶች ቤተ መቅደስ ውስጥ በጫማቸው ገብተው ቆሞ ሲሞጋገሱ ነጠላ ያለበሰች ያልተሸፋፈነች ሴት ቤተ መቅደስ ውስጥ ለብሳ ስትቆም እያቸው። ይሄ ነበረ የአቡነ ገብርኤል የቤተ መቅደስ ውስጥ የሴራ ስብሰባ። ይሄ ነበረ ስብሰባው። ይሄ ነበረ እቅዳቸው። ተመልከቷቸው እኚህን ጳጳሳት። አረ ጳጳሳት አይደለም ስለማላቃቸው ይቅርታ አድርጉልኝ። ተመልከቷቸው ቆብ ያደረጉ ግለሰቦች፣ አስኬማውን ያደረጉ ቀጣይ ሲኖዶሶችን ተመልከቷቸው። እኚህንም ተመልከቷቸው። ጺማቸውን አንጥተው መነጽር አድርገው አስኬማ ለብሰው አባት መስለው የሚቆሙ አጃቢዎቻቸውን ተመልከቷቸው። ነጠላ በማያደርግ ምዕመን ታጀበው ፎቶ መነሳት የነሱ ብርቅና ድንቅ አይደለም። ታቋቸዋላችሁ አይደል? እነኚህ ናቸው ተጠባባቂዎቹ ሲኖዶሶች። ተጠባባቂ ሲኖዶስ ተዘጋጅቶ ነው አቡነ ገብርኤል እንዲህ በአደባባይ እየወጡ የሚናገሩት። እኔም ማሳያችሁ ሐሰት ከመሰላችሁ እነዚህን ወጣቶች ተመልከቷቸው። ጋብቻ የሚፈጽሙት ቤተክርስቲያን ውስጥ ነው። እነዚህ ወጣቶች አብዛኞቹ አክሊል ደፍተው ነው የሚያደርጉት። የተክሊል ጋብቻ። ወጣቱ ወደ ቤተክርስቲያን ይሄዳል፣ ቤተክርስቲያኑ ለጳጳሳት ወደ ውጭ ይነዳሉ። ተመለከታችኋቸው? ስለዚህ ነቢዩ ቅዱስ ዳዊት ቤተ ምንኛ ያማረ ነው፣ ምንኛ የተወደደ ነው እያለ አምላኩ እግዚአብሔርን ያደንቃል። እኔ ረጅም ሰዓት አልወስድም። በብሉይ ኪዳን ቤተ መቅደስና በአዲስ ኪዳን ቤተ መቅደስ መካከል ያለው ልዩነት ለመግለጽ ብቻ ነው። የብሉይ ኪዳን ቤተ መቅደስ በጭቃ በጨፈቃ በድንጋይ በወርቅና በዕንቁ የተሰራ ነው። የአዲስ ኪዳን ቤተ ክርስቲያን ግን በእግዚአብሔር ደም የተሰራች ነች። እኚህ አባት እየሰበኩ ነው። እኚህ አባት ከመስበካቸው በፊት ላሳያችሁ። መስበክ ሳይጀምሩ የኦሮሚያ ሲኖዶስ የሚል ማህበራዊ ትስስር ገጽ ያለው ፌስቡክ ገጽ አምቦ ህዝበ እግዚአብሔር ነው። ዛሬ ጠዋት ሌላ ደማቅ ታሪክ ሰርተዋል። አባታቸው አቡነ ገብርኤልን ከእገዳ ነፃ አውጥቶ ወደ አምቦ ወስዶታል። ዛሬ የሚመረቀው የፋሪሲ ደብረ መንክራት መድኃኔዓለም ቤተክርስቲያን በብፁዕነታቸው ቡራኬ ተባርኮ ተመርቋል። እናት ዓለም አምቦ፣ አንቺ የተበረከት ሀገር፣ አንቺ ጀግኖች አድባር፣ ዛሬም ታሪክ ሰርተሻል። ይሄ የፕሮቴስታንቶች ገጽ ነው። አስደሳች ሰበር ዜና። ዛሬ አባታችን በአምቦ ደማቅ ታሪክ ሰርተዋል። ፕሮቴስታንቶች አባታችን እያሉ መጣራት። ግሎሪ ቻናል የሚል አለ። ይሄ የፕሮቴስታንቶች ቻናል ነው። ተናግረው የማይጠግቡትን ኢየሱስ እዛው ይስበኩ። አባታችን አቡነ ገብርኤል የእሳቸው አባት ነው፣ የነሱ አባት ነው። በተለያዩ የሀገሪቱ ክልሎች በሙሉ በኦሮሚያ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ ክልል፣ በሲዳማ ክልልና ሌሎችም ደብሮች እየተገኙ ሊያስተምሩ እንደሆነ ሰምተናል። ቅዳቸውን እየነገሯችሁ ነው። እኔ አንድ ነገር ላሳያችሁ ዛሬ። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕገ ቤተክርስቲያን ነው። ምዕመን፣ ጳጳስ፣ ሊቃውንት፣ አዋቂ የሚባል በሙሉ ከዚህ ሕግ ውጭ መውጣት አይችልም፣ መስራት አይችልም። እግዚአብሔር ስርዓትን አበጀልን ስንል ምክንያት አለ። እግዚአብሔር ስርዓት አበጀልን ስንል እግዚአብሔር አይኑን በጭቃ ቀብቶ ሂድና በሰሊሆም መጠመቂያ ታጠብ አለው። ስርዓት አበጀ ማለት ነው። ሂድና ራስን ለካህን አሳይ አለ። ስርዓት አበጀ ማለት ነው። ቤተ መቅደሴን ንጹሕ አድርጓት አትነግዱባት አለ። ስርዓት አበጀ ማለት ነው። ይህ ማለት አባቶቻችን በዕለት በጊዜ በወቅት ሁሉ ጊዜ የሚያስተምሩን ነው። እስከ ዛሬ የተማርንባቸው የአባቶች ስርዓት ይሄ ነው። ይሄ ማለት ብዙ የመጽሐፍ ቅዱስ አስተምሮ አለ። ምክንያቱም እንደኛ ሚዲያ ላይ በሚቀርብ ሰው መጽሐፍ ቅዱሳዊ ትንተና አንሰጥም። እኛ የምናደርገው የሀገርም ስርዓት የሃይማኖትም ስርዓት እንዲከበር ማስደረግ ነው። ይሄንን መረጃው ለእናንተ ማቀበል ነው።
እናንተ ማመንና መቀበል የእናንተ ኃላፊነት። ቤተ መቅደስ ውስጥ በጫማቸው የሚረግጡትን ሰዎች ተመለከታችኋቸዋል አይደል? እነኚህን ካህናት እላቸዋለሁ እኔ ከነገ በኋላ ለእነኚህ ክብረ ክህነት ሲሰጥ ዝም እላለሁ። እነኚህን ካህን አባት ብዬ እጣራለሁ። እነሱ ያላከበሩትን እንዴት አከብራለሁ? እነሱ ያልጠበቁትን ስርዓት እኔ እንዴት ጠብቃለሁ? እነሱ ሊያፈርሱት የፈለጓትን ቤተክርስቲያን እኔ እንዴት ብዬ እንደነሱ ተከትዬ አፈርሳለሁ? እነሱ ሲጠፉ እኔ ለምን እጠፋለሁ? የሰዓቱ ወንጀለኞች ከሆኑ ክብረ ክህነታቸውን ያልጠበቁ ከሆኑ እኔ የመጠበቅ ኃላፊነትና ግዴታ አለብኝ። እነሱ ሲስቱ አብሬ አይደለም የምስተው። እኔ ማስተዋልና ማገናዘብ ይገባኛል። የቤተ ክርስቲያንን ሕግ መጠበቅ ይጠበቅብኛል። ላሳያችሁ ከቤተ ክርስቲያናችን ሕጎች መካከል ይሄኛውን ሕግ ተመልከቱት። አንቀጽ 7 ሕገ ቤተ ክርስቲያን የበላይነት። የቤተ ክርስቲያን ሕግ የበላይነት ቤተ ክርስቲያን የምትመራበት አንደኛው ምዕራፍ ነው። ቁጥር 2ን ላሳያችሁ። ማንኛውም የቤተ ክርስቲያን የሥራ ኃላፊ ጳጳስ፣ ኤጲስቆጶስ፣ ሊቃውንት፣ ካህን፣ ቆሞስ፣ ዲያቆን፣ ምዕመን፣ ማንኛውም የቤተ ክርስቲያን የሥራ ኃላፊ፣ አገልጋይ፣ ሰራተኛ፣ ምዕመን ይህን ሕገ ቤተ ክርስቲያን የማክበርና የማስከበር እንዲሁም ለሕጉ ተገዥ የመሆን ግዴታ አለበት። አንቀጽ 7 ነው የሚናገረው። ብፁዕ አቡነ ገብርኤል አከበሩ። ማንኛውም ነው ያለው። ማንኛውም ማለት ከፓትርያርክ እስከ ምዕመን እስከ እንደኔ ያለው ተራው ምዕመን ድረስ የማክበር ግዴታ አለበት። ውዴታ አይደለም፣ ግዴታ። ሃይማኖት እንጂ የምርጫ ጉዳይ አይደለም። ሌላኛውን ላሳያችሁ። የሲኖዶስ የቋሚ ሲኖዶስ ተግባርና ኃላፊነት አንቀጽ 28 ቁጥር 9 ላይ የቤተ ክርስቲያን ትምህርት ወይም ነገረ ሃይማኖት አስመልክቶ የቤተ ክርስቲያኒቱን የሚከሰቱ ውስጣዊና አፍአዊ ችግሮች ማለት አባታችን አፋቸውን ቤዛዊተ ኩሉ ዓለምን የምንላትን እመቤታችን ቅድስተ ቅዱሳን ድንግል ማርያምን በተመለከተ የተናገሩት ስህተት አፋዊ ብለን እንገልጸዋለን አይደለም። አፋዊ ችግሮች በሊቃውንት ጉባኤ እያስጠና ተገቢ ውሳኔ ለቅዱስ ሲኖዶስ ያቀርባል ይላል። የተመራው ሊቃውንት ጉባኤ ነው አይደለም። ተመርቷል። እሳቸውን በምን አዘዋል? በተአቅቦ። እሺ፣ ሌላኛው ምዕራፍ 4 ቋሚ ሲኖዶስ አንቀጽ 27 የቋሚ ሲኖዶስ አባላትና ስብሰባ በተመለከተ ቋሚ ሲኖዶስ ተጠሪነቱ ለቅዱስ ሲኖዶስ ሆኖ በሕገ ቤተ ክርስቲያን አንቀጽ 13 አንቀጽ 16 ቁጥር 13 መሰረት በቅዱስ ሲኖዶስ የሚቋቋምና በቅዱስ ሲኖዶሱ የጸደቁትን ሕግጋት ደንቦችና ውሳኔዎች በስራ ላይ መተርጎማቸውን መከታተልና የሚቆጣጠር አካል ነው። ስለዚህ አሁን የቀረበው ምንድነው? ውሳኔ ነው አይደለም። ቅዱስ ሲኖዶስ የወሰነው ውሳኔ ምን ሆኗል? አልተተገበረም፣ ተጥሷል ማለት ነው። ስለዚህ ተመልሶ ቅዱስ ሲኖዶስ ምን ያደርጋል ማለት ነው? አስቸኳይ ስብሰባ ሊጠራ ይገባል። ውሳኔውን አሁን የግንቦት ርክበ ካህናት ጉባኤ ላይ ማቅረብ ይጠበቅበታል። አንደኛ የምናሳያችሁ። ሌላኛው በአንቀጽ 14 ቁጥር 4 ላይ ቅዱስ ሲኖዶስ በቤተ ክርስቲያን ጉዳዮች የመጨረሻ ከፍተኛ ስልጣን ባለቤት በመሆኑ ቅዱስ ፓትርያርክ፣ ሊቃነ ጳጳሳት፣ ኤጲስቆጶሳትና አገልጋይና ሰራተኞች እንዲሁም ምዕመናን ለቅዱስ ሲኖዶስ ውሳኔ ተገዥ መሆን ግዴታ አለባቸው። የቅዱስ ሲኖዶስ ቋሚ ኮሚቴ የቅዱስ ሲኖዶስ ውሳኔ ሐሳብ አጀንዳ አቀባይ ነው አይደል? ዋና ጉዳይ የሚመለከት ነው አይደል? ስለዚህ ውሳኔ የመቀበል ግዴታ አለባቸው፣ ፓትርያርኩንም ጨምሮ። ስለዚህ አቡነ ገብርኤል ሕገ ቤተ ክርስቲያንን ጥሰዋል። ሌላ ምንም አይደለም፣ ሕገ ቤተ ክርስቲያን። ሌላኛው አንድ የቅዱስ ሲኖዶስ አባል ብፁዕ አቡነ ገብርኤል ልበላችሁ፣ አንቀጽ 18 ቁጥር 5 ላይ ነው የምነግራችሁ። ሕገ ቤተ ክርስቲያን ላይ አንድ የቅዱስ ሲኖዶስ አባል ወይ ደግሞ ብፁዕ አቡነ ገብርኤል የሲኖዶስ አባል የነበሩ ሲሆን የሲኖዶስ አባል የቤተ ክርስቲያን ዶግማና ቀኖና ወይም ትውፊትን የሚያፋልስ ሆኖ ከተገኘና ከተረጋገጠ ከአባልነቱ ይሰረዛል። ይህም የሚጸናው ቅዱስ ሲኖዶስ ምልዓተ ጉባኤ ነው። ስለዚህ በአስቸኳይ ግንቦት ጉባኤ ውሳኔ ሊወሰንባቸው ይገባል ማለት ነው። ብዙ ነገር ነው የጣሱት። ሌላኛ ላሳያችሁ። አንቀጽ 8 ላይ ወይ ደግሞ አንቀጽ 7 ላይ ሐመር ውሃ ላይ የሚቀመጠው ማለት ነው። ቁጥር 5 ላይ ሐመር ውሃ ላይ የተቀመጠውን ሃይማኖትንና ቀኖናን ቤተክርስቲያንን የሚመለከት ከሆነ በሙሉ ድምፅ ያልፋል። በሃይማኖት ቀኖና ጉዳይ ላይ ድምፅ ታቅቦ ማድረግ አይቻልም። ይሄ አባቶች ማድረግ የማይችሉት ነው፣ ብፁዓን አባቶች። ይህ ቢገኝ ግን በአንቀጽ 18 ንዑስ አንቀጽ ቁጥር 5 መሰረት የሚፈጸም ይሆናል። ይህ ማለት አባቶች ብፁዓን አባቶች ምንም አማራጭ የላቸውም ከመወሰን ውጭ። ይሄ ይበቃል ማለት ነው። ይሄ ምልልስ እንቶ ፈንቶ ይበቃል። አባቶች
ቤተክርስቲያን የምታስከብሩበት ሰዓት ነው። እኛ ምዕመኖች ታዛዥ ነን። አሁንም አምቦ ቤተክርስቲያን ሄደው 61 ካህናትን 10 ዲያቆናትን ሹመው ነው የመጡት። ስልጣነ ክህነት ሰጥተው ቀኖና የሰጣቸዋቸው ከቤታቸው ከባታቸው እንዳይወጡ ያደረጋቸዋቸው አባት ናቸው ማለት አባት ንስሐ ሰጥቶ ያልተቀበሉ ናቸው ማለት ነው። ስለዚህ ቤተክርስቲያን ሕግ አፍርሼ ሕግን ቤተክርስቲያን ኦርቶዶክሳዊ ነኝ ማለት አይቻልም። እኔ ንስሐ አባቴ የሰጡኝን ቀኖና ጥሼ የቤተክርስቲያን ስርዓትን አከበርኩ ማለት አልችልም። መብቴ አይደለም። ሃይማኖት ነው። ይሄ የምርጫ ጉዳይ አይደለም። የውድድር ጉዳይ አይደለም። ይሄ እሱን ከፈለጉ ፓርቲ ላይ መግባት ይችላሉ ሄደው። አባት ስለሆኑ ሁሉንም አሽሞን ምን እንያዝ ማለት አይደለም። ነውር ከሰሩ ነውራቸውን ነውር ማለት ነው። ብልግና ከሰሩ ብልግናቸውን ብልግና ማለት ነው። ጸያፍ ከሰሩ ጸያፍነታቸውን ጸያፍ ማለት ነው። ቤተክርስቲያን የጋጥ ወጦች መጫወቻ አይደለችም። ስርዓት የሚከበርባት፣ አምላክ የሚወደስባት፣ አምላክ የሚከበርባት ቦታ ነች። የሚመለሱ ከሆነ በንስሐ ይመላለሳሉ። ቀኖና ሰጥተው ኑፋቂያቸው ተመልሶ ሊመለሱ ይችላሉ። ምንፍቅና ግን እንዲህ በሽሙንሙን በብሔር በጎጥ በሰፈር በመንደር በምናምን እየተደረገ ለካህናት አጀብ እየተደረገ አይደለም የሚደረገው ነው። አምቦን እገነጥላለሁ ከቤተ ክርስቲያን፣ ይሄም ተጀመረ። አምቦና ምዕመኑን እገነጥላለሁ ተጀመረ። ምዕመኑን በአድርባይነትና በዘሬ ነው በእንትን ነው የተተካው በሚል ተጀመረ። አባት አሁን እርሱን አባት እያልኩ ጣራለሁ አይደለም። ምንም ማድረግ አልችልም። በነገራችን ላይ በቤተ ክርስቲያን አመጽ መቀስቀስ እጅግ በጣም ነውር ነው። ነገ እነኚህን አባቶች ዝም ያለ ምዕመን ቤተ ክርስቲያን ውስጥ አድማ ብተና እስኪመጣ ድረስ ትጠብቃላችሁ ማለት ነው። አመፀኝነታቸውን አስመስክረዋል። ብፁዕ አቡነ ገብርኤል አመፀኛ ነኝ ሲሉ በአደባባይ ተናግረዋል። አመፀኛ ጳጳስ ነኝ ብለው በአደባባይ በተግባር አሳይተውናል። አመፀኝነታቸው የሚያሳየውን በመድረክ መናገራቸው፣ በተጨማሪም ዶግማ ጥሰት ነው። በጣም ትልቅ ዶግማ ጥሰት ነው ይሄ ጥሰት። ሕገ ቤተክርስቲያንን አለማክበር የዶግማ ጥሰት ነው። አንድ ሰው ነገረ ቤተክርስቲያንን ሳይቀበል ቀርቶ ኦርቶዶክሳዊ ነኝ ማለት አይችልም። አንድ ጳጳስ ነገረ ቤተክርስቲያን ሕገ ቤተክርስቲያንን ሳያከብር የቤተክርስቲያን ኦርቶዶክሳዊ ነኝ ማለት አይችልም። ስለዚህ ነገረ ቤተክርስቲያን ያላከበሩ ጳጳስ ለኛ መናፍቅ ናቸው። ነገረ ቤተክርስቲያን ያላከበሩ እኔ አይደለም ጳጳስ፣ አይደለም ቆሞስ፣ አይደለም ኤጲስቆጶስ፣ አይደለም ፓትርያርክ፣ አንድ ንስሐ አባቴ አንድ ካህን የነገሩኝን ያላከበርክ ከሆነ እኔ ኦርቶዶክስ አይደለሁም። ጫማ አድርገው ቤተ መቅደስ ገብተው ስጋ ወደሙ የሚፈተትበት ስፍራ ላይ ቆመው አድማ የሚጠሩና ያዘጋጁ ጳጳስን ግን እኔ ጳጳስ አልላቸው። በቃ ይሄ በቃ። ስለዚህ ቀጣይ የምንጠብቀው ምን መሰላችሁ? በቤተ መቅደሱ ሰላማዊ ሰልፍ እንጠብቅ። በቤተ መቅደሱ ደግሞ ድንጋይ ያዙና ዱላ ያዙ ሰዎችን እንጠብቅ። ስጋ ወደሙ ያልፈተቱ ካህናትን በዱላ የሚያስነሱ ካህናትን ምዕመናንን እንጠብቅ። ደሞዝ ከምዕመኑ በዱላ የሚቀበሉ ካህናትን እንጠብቅ። አስራት በኩራት በጩቤና በገጀራ የሚቀበሉ ካህናትን እንጠብቅ። የእሳቸውን ክህነት ጵጵስና አክብረው የሚሄዱ ካህናት ከዚህ በኋላ በጩቤና በገጀራ ምዕመኑ ከከሳቸው አስራት በኩራት ካላመጣ እያሉ የሚቀበሉ ናቸው። የሚያሳፍሩ ክህነት የያዙ ናቸው። ይሄ ነውር ነው። ይሄ ጸያፍ ነው። ይሄ የሥርዓተ ቤተክርስቲያን የሕገ ቤተክርስቲያን ጉዳይ ነው። ላሳያችሁ አንድ ነገር። የቅዱስ ፓትርያርክ ከማዕረግ መውረድ የኤጲስቆጶስ፣ የጳጳስ፣ የማንኛውም የቅዱስ ሲኖዶስ አባላት ጉባኤ ላይ የሚወሰን ነው ስልጣን። ስለዚህ የእሳቸውን አነብላችሁና ሌላውን አሳያችኋለሁ። አንቀጽ 33 ላይ እንዲህ ይላል። ስርዓተ ሲመት በፓትርያርክ ከተፈጸመ በኋላ የተቀበለውን ኃላፊነት በመዘንጋት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን የሚያፋልስ ቀኖናን ቤተክርስቲያን የማይጠብቅና ቤተክርስቲያንን የሚያስነቅፍ ተግባር ፈጽሞ ከተገኘና ይኸውም በቅዱስ ሲኖዶሱ ከተረጋገጠ የፍትሐ መንፈሳዊ አንቀጽ 5 ቁጥር 172 እስከ 220 የተደነገገው መሰረት በደለኛ በመሆኑ በቅዱስ ሲኖዶሱ ከታመነበት
በቃሉ የማይገኝና በዚህ ሕግ አንቀጽ 30 ቁጥር 2 መሰረት በተሾመበት ቀን የፈጸመውን ቃለ መሐላ ያልጠበቀ በአጠቃላይ ታማኝነቱን መንፈሳዊ አባትነቱን በካህናት በምዕመናን ዘንድ ተቀባይነት ያጣ ሆኖ ቤተክርስቲያን የሚያስነቅፍ በመሆኑ በተጨባጭ ከተረጋገጠ በቅዱስ ሲኖዶስ ውሳኔ ከስልጣኑ ይወርዳል። በምትኩም ሌላ ፓትርያርክ ወይ ደግሞ ሌላ ጳጳስ ይመደባል። ከዚህ በላይ በተደነገው ስልጣን ያለ የተገለለ ወይም ቀኑና ተወስኖ በገዳም ያለ ጳጳስ፣ ፓትርያርክ ወይ ደግሞ ኤጲስቆጶስ በገዳም ይቀመጣል። ከስልጣኑ የተገለለው ጳጳስ ወይም ፓትርያርክ ወይም ደግሞ ኤጲስቆጶስ በገዳም አልቀመጥም በቀኖናም አልወሰንም በማለት እምቢተኛ ከሆነ ተወግዞ ከቤተ ክርስቲያን አንድነት ይለያል። የቤተ ክርስቲያናችን ሕግ ነው። ይህንን የነገርኳቸው የቤተ ክርስቲያናችን ሕግ ነው። ብፁዕ አቡነ ገብርኤል የከናወኑት ይህንን ነው። የኤጲስቆጶስ የጳጳስና የሊቀ ጳጳስ ማዕረግ ከመውረድ በአንቀጽ 33 ስለ ቅዱስ ፓትርያርክ ከማዕረግ የተደነገገው ለኤጲስቆጶስ ለጳጳስ ወይም ለሊቀ ጳጳስ ተፈጻሚ ይሆናል። ያው ይሄ ሕጉ ነው። ስለዚህ ዝም ያልናቸው ኤጲስቆጶስ፣ ጳጳስ እነዚህ ናቸው። ሌላ መጨረሻ ማሳያችሁ አቡነ ገብርኤል አመፅ ጠርተዋል። በተዘዋዋሪ መንገድ በቤተ ክርስቲያን ላይ አመፅ ጠርተዋል። ብፁዕ አቡነ ገብርኤል አመፅ ጠርተዋል። ይሄ አደባባይ ሐቅ ነው። አመፅ ማለት ቀኖናውን አለመቀበል፣ ሕጉን አለማክበር፣ ስርዓት አለመጠበቅ፣ ሕገ ቤተ ክርስቲያን ማፍረስ፣ ይሄ ዶግማና ቀኖና ስርዓትን አለመጠበቅ፣ በሊቃውንት ጉባኤ ተወስኖ ምላሽ እስኪሰጥና በውሳኔያቸው ምላሽ እስኪሰጣቸው አለመጠበቅ ነው። በዚህም ሁለት ስጋት አለን። አንደኛው ብፁዕ አቡነ ገብርኤል በዘር ተደብቀው ቤተ ክርስቲያን ለማፍረስ አድማ እየጠሩ ነው። ሌላኛው ደግሞ እሳቸው የወጡበት መድረክ በገንዘብ ሽፋን ፍኖተ ጽድቅ የሚባለው በገንዘብ ሽፋን አሁንም አድማ የሚጠራና ህዝቡን የሚቀሰቀስ ጳጳሳት የሚገዛበትን ስርዓት ጊዜ እየተሰጠው ነው። ስለዚህ የግንቦት ወር ካህናት ይህን ጉዳይ እንዲወስን እንጠብቃለን። ለዚህም ነው አይደለም 3 ብፁዓን አባቶች ከውጭ ወደ ሀገር ውስጥ እንዲገቡ ተፈቀደላቸው የሚል ዜና ሰማን። ብዙዎች እንኳን ደስ ያላችሁ እንኳን ደስ ያለ ስትባባሉ እንሰማለን። እኔ እንደዛ አልልም። የኦርቶዶክስ አባት ናቸው። እስከዛሬ ያልገቡበት ምክንያት እንደውም በጣም ያሳዝነኛል። ነው ወይንስ ቀድሞ የተዘጋጀና የተሰላ የፖለቲካ ስራ ውስጡ አለበት? የርክባ ካህናቱ ጉባኤ ላይ የተሰራ የፖለቲካ ስራ አለበት። ስለዚህ ቢመጡም ምንም አያመጡም የሚባል ውሳኔ እየተወሰነ ነው ማለት ነው። ስለዚህ ቢመጡም ቢቃወሙ ምንም ተርጓም የማያመጣበት፣ ባይደግፉም ቢደግፉም እዚሁ ናቸው፣ በእጃችን ይዘዋል እነዛቸዋለን የማለት አካሄድ እየተሄደ ነው። ብፁዓን አባቶች ይህን አስባችሁታል? በእናንተ ዘመን ቤተክርስቲያን አብራችሁ ስታቃጥሏት፣ ስታወድሟት፣ ስትጥሏት እናንተ አታፍሩ? ቀድማችሁ ስትመጡ ቀድማችሁ ኦርቶዶክስ ካልነበራችሁ ምን አለ የራሳችሁን እምነት ብታምኑ? ኦርቶዶክስ ሳትሆኑ ጳጳስ ከሆናችሁ ለምን ዞር አትሉ? የራሳችሁን እምነት ብታምኑ ምን አለበት? ፖለቲከኛ ከሆናችሁ ልና ፖለቲካ ሹመት ላይ ተቀመጡ። የሃይማኖት ፖለቲካውን አራግባችሁ ቤተክርስቲያን ለማፍረስ አትጣሩ። እውነትም ውጭ ካለው በላይ ውስጥ ያለው የጭቃ ውስጥ እሾህ ይበልጥብናልኛ። ጉዳቱ እሱ ይከፋል፣ እሱ ይመራል። እኚህን አባት ዛሬ መረጃውን በእግረኛው ሚዲያ ላይ ወጣ። በጣም በተደጋጋሚ ብዙሃን ሊቃነ ጳጳሳቶች ወይም ጳጳስ ወይ ኤጲስቆጶስ ሚዲያ ላይ ወጣችሁ የምትናገሩት ነገር በጣም አደገኛ እንደሆነ በተደጋጋሚ ነገርናችሁ እናውቃለን። እስከ ዛሬ ያልተለቀቀው መረጃ ዛሬ ለቀቁት የሚል እግረኛው ሚዲያ ላይ መረጃው ወጣ። ስሙት። ብፁዕ አቡነ በርናባስ ፍኖተ ጽድቅ ሚዲያ ላይ አንድ የእርስዎን ፎቶ ጉብኝቶትን ማይቼ ነበረ። እሱ የጎበኙት አንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ከኦርቶዶክስ ተዋሕዶ መዝሙራት ውጪ የሆነ የሙዚቃ መሳሪያዎችን ሁሉ እያስገባ መዝሙሩን ከኦርቶዶክሳዊ ትውፊት እያስወጣ ነው ተብሎ ይታማል። ክርክሩም አለ ብዙ። አንደኛ ዛሬ ሶሻል ሚዲያው የዘመኑ ጥበብ ዓለምን አንድ አዳራሽ አድርጓታል እና መዝሙራቸውን እከታተል ነበር፣ አዳምጥ ነበር ቀደም ጀምሮ። እኔ ምን ይሁኑ አሁን ሳያቸው አለባበሳቸው ምናቸው ምን ሳይ ከቤተ ክርስቲያን ብዙ ይራቅም አይደለም። ሳይ አንዳንድ የሚስተካከሉ ይሄን ቢጨምሩ የሚያሰኙ ነገሮች አሉ። ግን ያለባበሳቸው የዜማው ጣዕም ምኑን ሳየው በጣም ያስገርመኝ ነበር፣ ሳላውቅ ማለት እኔ ሰውየው ምን ይሁን ማን ይሁን እነሱም ምን ይሁኑ ማን ይሁኑ አላውቅም። ብቻ አንተ እንዳልከው በአንዳንድ ሚዲያዎች ሲነቅፉት አይነበረ ይወጣ ነው እንዲህ ያለ ነው የሚሉ አይነበር። ግን በአብዛኛው ደግሞ ሳይ ጳጳሳት
እዚያ ሄደው ሲባርኩ ሲመርቁ ሲሉ ደግሞ አያለሁኝ። አሁን ግን ዘንድሮ በጣም በሚገርም ሁኔታ ይሄ እንደዚህ እንደናንተ ይህ ስቱዲዮ አለ አይደለ? የቤተ ክርስቲያኗን ስቱዲዮ ዘመናዊ ለማድረግ ከ56 ሚሊዮን በላይ ከ56 ሚሊዮን ብር በላይ ወጪ አውጥቶ እቃዎችን ከቻይና ከምን አምጥቶ ፀሐይ አድርጎታል። ልክ እንደ ማንኛውም የመንግስት ሚዲያ አድርጎታል። በሱም ደግሞ በአደባባይ በአጠቃላይ ሰበካ ጉባኤ ስብሰባ ጊዜ ያሁል በሺ የሚቆጠር ህዝብ ባለበት ሊቃነ ጳጳሳት ፓትርያርኩ ባሉበት ሲሸለም ሲመረቅ አየሁኝ። በጣም ነው ደስ ያለኝ። ምክንያቱም ጀግና ማለት ማርከህ የራስህ ማድረግ ነው እንጂ ዝም ብለህ ቆስሎ ላይ ቆስል እየጨመርክ ከበሮቱ ማውጣት ጀግንነት አይደለም። ጀግንነት ማለት እንደምንም ጌታ እኮ ሙቶ ነው አይደል ያገኘን። ፈልጎ ያገኘን እኮ መከራ ተቀብሎ ሙቶ ነው። ፈልገህ ለማግኘት ያን የተሳሳተን ሰው በፍቅር መረብ ጠልፈህ እንዳሳ ወደ ቤትህ ለማምጣት ነው እንጂ ለማስወጣት ጥረት ማድረግ ማንን ነው የሚጠቅመው? ዲያብሎስን ከሚያስደስት በቀርና ይህ ሰውዬ አላውቅም የድሮውን አንዳንድ ስህተቶች ይኖሩበት አይኖሩበት ማውቀው ነገር የለም። አሁን ግን የማውቀው ግን በቤተ ክርስቲያኗ ሲሸለም ሲመረቅ በአባቶች ነው እና አሁን ማየት አለብኝ ብዬ ሄድኩኝ እና ሰውየው ደግሞ ሳየው በጣም ጽድቅን የተራበ ሰው ነው ለእኔ። እንዴ የኢትዮጵያ ሀብታሞች እኮ ምንም ሁሉም ባይሆኑም እንዴ ሀብት እግዚአብሔር ሲሰጣቸው እኮ የመጀመሪያው እርምጃ ከቤተ ክርስቲያን መቅረት። እንኳን እነሱ ልጆቻቸው አይሄዱም ወደ ቤተ ክርስቲያን፣ በሽታ ይተላለፍባቸዋል፣ በስነ ምግባር እንትን ይላሉ ምናምን ይሉና ቤት አስቀምጠው። በዚህ አጋጣሚ መጀመሪያን የምጠይቀው እግረኛው ሚዲያ ላይ አሁን በዚህ ሰዓት የአቡነ በርናባስ የተደበቀ ቪዲዮ ለምን ወጣ? የመጀመሪያው ጥያቄ። እሳቸው ላይ ክስ ስለወጣ አብሮ ማጋጋያ እንዲሆን ነው አንደኛው። ሁለተኛው ነገር እሳቸው ያቀረቡት ሐሳብ ፍኖተ ጽድቅን እንዲታደግ ነው። ባለሀብት ስለሆነ ጽድቅን ስለሚሻ መጠማቱን አይቻለሁ። እዛ ቤተ ክህነት በር ላይ ቅድስተ ማርያም አጥር ስር የሚተኙት ምዕመናን የኔቢጤዎች የነሱም ነፍስ ነው ለኛ 52 ሚሊዮን ብር ከሰጣው እኩል እዛ ጋር ያሉ ምስም ነፍሶች እኮ እግዚአብሔር እኩል ነው የሚመለከታቸው። በነገራችን ላይ አዋቂነት ያላዳነው ዕውቀት ወይ ደግሞ ስልጣኑ ያላዳነው ቢኖር መታበ ያላዳነው ቢኖር ሰይጣን የመጀመሪያው ተጠያቂ ነው። የሰይጣን የሚያክል ማንም የለም። አዋቂ ነው፣ ጥበበኛ ነው፣ መልአክ ነው፣ የመልአክ አለቃ ነው። እሱን አላዳነው። ሀብታም ሆኖ ሊቃነ ጳጳሳት እንዲመርቁለት እንዲባርኩለት ማድረጉ እኮ ለነፍሱ ድህነት አይደለም። አንዲት ነፍስ ብትጠፋ በእግዚአብሔር ዘንድ ዋጋ ያላት ነፍስ ሆነች እንጂ 52 ሚሊዮን ብሩ አይደለም። ሊቃነ ጳጳሳት ስለ ሚሊዮን ብር ምስክርነት ነው የምትሰጡት። በገንዘብ ትተምኑታላችሁ። በጀቱን ከየት ነው የሚያገኘው? ይሄን ያደረጋችሁት ከወራቶች በፊት ምንድነው የአህያ ስጋ ብሉ የሚሉ መፈክሮችን ባሰማችሁ ወቅት ነው። አሁን ለምን ይሄ ቪዲዮ ወጣ ተለቀቀ? ያኔ ይቅር አይውጣ ብለውት ነበረ። ይህንን ሚዲያ ከልክለውት ከነበረ እውነት በአደባባይ ወጥተው መናገር ይችላሉ። እኛም የእርሶን ሐሳብ እንደግፋለን። እርሶ የተናገሩት ያኔ ግን ቢቀርብና አሁንም ቢበረታ ኖሮ አሁን በመድረኩ ላይ አግኝተናቸዋል ከአቡነ ገብርኤል ጋር። የእርሶ ምስክርነት ከመንግሥተ ሰማያት አያስጥለው፣ ከሲኦል አያስጥለው፣ ወይ ከመንግሥተ ሰማያት አያስጥለው። የገዛ ስራ ውጤቱ ነው ፍርዱን የሚያገኝበት። የእርሶ ምስክርነት የሚዲያ ምስክርነት ቤተ ክርስቲያን ውስጥ ያለውን መከፋፈል ከማበረታታት የዘለለ በዚህ ኢንተርቪው ላይ ምንም ለውጥ አያመጣም። ምዕመናኑ ግን አሁን ሰሜን ላይ ችግር አለ፣ ኦሮሚያ ላይ እንከን አለ፣ አምቦ ላይ አቡነ ገብርኤል የጀመሩት የአመፅ ቅስቀሳና የአመፅ ቅዳሴ አለ። እርሶ ምስክርነት አለ። ብፁዓን ሊቃነ ጳጳሳቶቻችን አባቶቻችን፣ እኛ ምዕመናን በተቻለ አቅም
በንስሐ ተመልሰን ስጋ ወደሙ ተቀብለን በክርስትና ትዳር ውስጥ ኖረን ሀገራችን፣ እምነታችን፣ ቤታችንን፣ ቤተክርስቲያናችንን ስላሴ እግዚአብሔርን ስጋችንና ደማችን ነፍሳችን ልናከብር ነው እንጂ የምንመላለሰው የሀብታም 52 ሚሊዮን ብር ስለተባረከ ቅዱስ ነው ብለን በሐሰት ልንዋሽ አይደለም የምንመጣው። ቤተክርስቲያናችንን እንፈልጋታለን። ሊቃውንት ጉባኤ እናንተን የምንፈልጋችሁ፣ እናንተን የምንጠብቃችሁ እምነታችን እንድትጠብቁልን፣ እምነታችን እንድታስቀጥሉልን፣ እኛም እምነታችን ይዘን ወደ ቤተክርስቲያን እንድመለስ እንድታገዙን ነው እንጂ ሊቃነ ጳጳሳት እየወጡ በአደባባይ እየተናገሩ ያለበት መድረክ መታገድ አለበት፣ መቆም አለበት። በቃ በየአደባባይ በየአውደ ምሕረቱ እየሄዱ የሚሰጡን ኢንተርቪው መቆም አለበት። ሰባኪያነ ወንጌሎች አሉ። እነሱ ካፋቸው በሳቱ ቁጥር ሌላኛው እየተነሳ እኛን ጨፍራ ሊበላ የሚዘጋጀው የተነሳ የሚጨፍርብን አይደለም መሆን ያለበት። ጳጳሳቶቻችን ተዉ እንጂ ባካችሁ፣ ተዉ እንጂ በነፍስና በስጋ መልሱን። እነዛ አስኬማ ለብሰው አክሊል ደፍተው የተጋቡትን ልጆች ከቤተ ክርስቲያን አታስወጧቸው። ስጋ ወደሙ የሚፈተትበት ስፍራ ላይ በጫማ የሚገቡ ጳጳሳትን፣ ካህናትን አንመልከት። ፀጉሯን የለቀቀች እያመነሸነሸች የምትሄድ ሴትን አንመልከት። ቤተ መቅደስ ውስጥ ስርዓት አለን እኮ። እናንተ ሕገ ቤተ ክርስቲያንና ስርዓትን ካላከበራችሁ ከየት የመጣችሁ ዱርዬዎች ናችሁ ብለው የሚናገሩ ዱርዬዎች እኮ በውጭ አሉ። እኛ እንደነሱ አንሆን፣ ምዕመንን እናክብር። እናንተ ስታጠፉ ትክክል አይደላችሁም ብለን የምንናገር እንጂ እናንተን የምናወግዝ ስልጣን የለንም። ስለዚህ ብዙሃን ብፁዓን አባቶቻችን እግራችሁ ስር ተደፍተን እንማጸናችኋለን። ቤተ ክርስቲያንን ታደጉልን። እውነት ይሄንን የምናገረው 77ቱ ላላችሁት ጳጳሳት ነው። በቁጥር ለበዛችሁ ጳጳሳት ነው፣ ሊቃነ ጳጳሳት ነው፣ ኤጲስቆጶሳት። እናንተ አባቶቻችን፣ ብፁዕ አባቶቻችን እናንተን አክብረን ነው የምንታዘዘው። አሊያ ሕግ የሌለው ቤተ ክርስቲያን ከሆነ ንገሩን። ይሄን ሕገ ቤተ ክርስቲያን ቃለ ዓዋዲውን አፍርሱልን። እኛም ኃጢአት አንግባ። እኛ ሕጉን ነው የምንናገረው። አፍርሱልን። አመፁን ወይ አስወቁሙልን ወይ አፍርሱልን። ቤተ ክርስቲያኗን እያረጋችሁ ያላችሁት ወይ እየጠበቁ ያሉት እነሱ ይሄንን ነው። እነሱ የሚፈልጉትን እንዲጠብቁ ነው የምንታረጉት። የአቡነ ገብርኤልን የአመፅ ቅስቀሳና ጥሪ፣ የአመፅ ቤተ ክርስቲያን መመረቅ፣ የአመፅ ክህነት መሾም ይሄንን አስቁሙልን። ታግደዋል። ቀኖና ተይዞላቸዋል። ከቤታቸው እንዳይወጡ ተደርገዋል። አይደለም ቀኖና እንዲይዙ ምን አለ መባረክ አይደል እንዴ? ቀኖና ይዘው እውነተኛ አስተምሮን ማስተምረው ካሉ ቀኖና ይዘው በመመን እዛው ሲኖዶስ ፊት ቀርበው ማስረዳት ይችላሉ። አሁን ግን ከዛ ወጥቷል። አመፅ ነው ቅስቀሳው፣ አመፅ ነው ጥሪ። የቤተ ክርስቲያን አስኬማ ለብሰው ቀሚሱን ደፍተው መስቀል ተሸክመው አመፅ ነው ቅስቀሳው። ቤተ መቅደሱ በጫማቸው ሲመላለሱበት አሳየዋችሁ ቪዲዮ፣ እናንተም አይታችኋል። ነገ የክርስቶስ ስጋና ደሙ የሚፈተትበት ቤተ መቅደስ ውስጥ እንዲህ ካደረጉ ከዚህ በላይ ማንን ይደፍራሉ? እሳቸው ያላከበሩትን ቤተ ክርስቲያን ማን ያከብረዋል? እሳቸው ያላከበሩትን ቤተ መቅደስ ማን ምዕመን እንዲያከብረው ትጠብቃላችሁ? እኛ እኮ የምናየው አባቶች ብለን እናንተን ነው። እናንተ ታዲያ እንደ ሲደረግ ዝም ካላችሁ ውስጣችሁ አይቆረቁራችሁም? አያማችሁ? የቤተ ክርስቲያን ቁስል የእናንተ ቁስል አይደለም። የእናንተ ቁስል ደግሞ የእኛ ቁስል ነው። ምክንያቱም እናንተ የክርስቶስ ቁስል ናችሁ ብለን ስለምናምን፣ እናንተ ቁስል ደግሞ የእኛ ቁስል ነው ብለን ያመናል። እኛ ለልጆቻችን የምናስተላልፈው እናንተ ያስተላለፈላችሁን የሰጣችሁን ቤተ ክርስቲያን ነው። እባካችሁ አባቶች ይህን ነገር በጊዜ ያስቆሙልን። ለነበረን ቆይታ አመሰግናለሁ። አርአያ መካሻ ነበርኩ። ሰናይ ቀን። የምስራች! እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ሥራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን
ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።